ቸኮሌት ጠራኝ ብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፌስታል እንዴ? ሶኪ ቀስ በል እንጂ መቀመቅ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡብን ሚሽኑን እናካሄድ። ያስ አባዬ ባሊና ጮቶ በቃ እንዳይደብረሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሼ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ካሁን አሁን ማጅራቴን አልከኝ እያልኩ ተሳቀቅኩ እኮ። ተጫወት ነው ጋሼ፣ በጣም ተጫወት። አሳ ምንድነው? በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሼ። አትንካኝ ወለ ድህነት ወረርሽኝ ነው። እንዲህ በረከክም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ፣ ብዙ እሰራለሁ ገና። እንዴ ብዙ ተስፋ ያለኝ ወይ ትሰራለህ። እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት። አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም ቀስ ብለሽ። እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለ ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ያርግልህ። ለአማራ ሳማሽ አባቷ ናኛ ለአማራ ሳማሽ አባቷ ናኛ እንዴ ደበረህ እንዴ ጌታው? ልጨፍርልህ እዚህ ጋር አዝናናህ የኔ አባት። ሄይ ደንደረር ሽልማት ማለት የኔ አባት የኔ ጌታ። ጭፈራ የባህልም አለው። የባህል ይኸውልህ እዚህ ጋር እንዴ ተፈርሰው የልጄ ባል እኮ ነው። የልጄ ስንቄ የልጄ ባል አየሽው? እንዴት አለ ተጎረ ከበዋ የልጄ ባል ነው። የልጄ ባል ነው ተጎ የልጄ ባል አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ። ምንድን ነው ከስተመር ትለያያላችሁ? ለእኔ አልተጨፈረም እኮ ግን ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ። ምንድነው እሱ ከዘዘው ወይን አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ ወይን ታዲያ ብርቅ ነገር ነው ወይ? ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንደው ነው የምታሽቀብጡት ማለት ነው? ደሃ ይስተናገር። የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ አሳይሻለሁ። ያኔ ታሸረግድኛለች። እሺ አለቃ ምን ልታዘዝ? አስታወሽኝ? እኔ እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። ዶክተር ኃይለብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጠኝን ቻፕተር። ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ጭራሽ ነው የሚያስጠላኝ። ሰው ራስ ምታት አለው በጣም ይወጋሃል፣ ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ። ዶክተር የጥሬ ስጋ በልቼ በጣም ወዴን እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለ ብላ እስቲ ወጥቻ ዶክተር ይወጣ እንዳንተ ሰው ወጣ ምሳ። አይ ቂጥኝ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴት ነው እንዴ? ያስታውቃላ። ያንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ይሰጡሻል። ዶክተር እንደው ባኩስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደና
ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስጡን ባያቸው ይሰጡሻል። ቂጥኝ ነው፣ አትጨናነቂ። ብዙ ሰው አዎ ቂጥኝ ነው በቃ ሂጂሽ፣ ችግር የለም ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ ቢቹ ጋር እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት በቃ በደንብ አላ። ኧረ ችግር የለም ግን ናቹራል እንዲመስል አላ፣ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ንገርልኝ። እሷ እንድትወደህ በቃ እንድትማሞገስ በቃ ያሉ ነገሮች መናገር ያራል። ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ መጣች። እንዴት ነሽ? አለን ሁሉ ተጣጣች እኮ ምንድን ነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንደ መልስ 50 ብሩን ቀለገ ነው አልኩሽም። በቃ አችሁም ቀሉ እንደዚህ ነው። በላይ ነው በቃ ስቀይ ካችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራጅ አለቃ አንዴና እናውራ። አንተ ማን እንዴ? ምንድነው? እውነት አይመስልም የምታወራው ነገር እኮ ተጋነነ እንዴ? በጣም አጋነንከው እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይመስል እንዴ? ምን በደንብ አይደል እንዴ? ትራንስፈር ወሬ እኮ ይዘዛ እንደውም ያኔ 50 ሴት አስረግዘ